አደይና ዴቭ በድብቅ ተጋቡ። እንግዲህ በሁለታቸው ስምምነት መሰረት ሁለታቸውም እንግዲህ የጋብቻ ፊርማ ፈርመዋል። ፍርድ ቤት ሄደው እንግዲህ በራሳቸው ውሳኔ ተጋብተው ተመልሰዋል ማለት ነው። ቤተሰብ እንግዲህ ሽማግሌ ተልኮ እንዲሁም ደግሞ እናቴን አስደስታለሁ ቤተሰቤን ማስደስታለሁ ብላ ነበር አደይ ያሰበችው፣ ግን ይህ ነገር አልተሳካም። ስለዚህ ያላቸው አማራጭ ምንድን ነው? እራሳቸው ተስማምተው መጋባት። የአደይ እናት ይህንን ነገር ሰምታ በአፋጣኝ መፋታት አለብሽ እያለቻት ነው። ያለዛ ደግሞ እንግዲህ ብርሃንን ተመልሰሽ መጠሽ እንዳታያት እያለቻት ነው። አደይ ደግሞ ለምንድን ነው እንደዚህ የምታደርገው? እኔ ምን አጥፍቼው ነው ይህን ያክል የበደልኩሽ? የበደልሽኝ ምንድን ነው ጉዳዩ ንገሪኝ ብትላት፣ እናት እንግዲህ በመጨረሻ ያው ካገባችው በኋላ ነግራታለች ማለት ነው። ምንድን ነው ያለቻት? በቃ ብርሃኔ ዴቭን ትወደዋለች፣ እኔ መቶ ሳለ እንደምትወደው አጫውታኝም ነበረ እና ደግሞ ተይ እባክሽ ሰርግ አይሆንሽ ምስልሽ የነበረው ለዚህ ነበረ፣ ግን አንቺ እኔን እናትሽን ረግጠሽ በራስሽ ካገባሽማ ከአሁን በኋላ የሚመጣብሽን ነገር ራስሽ ተወጪው እንጂ እኔ ምንም ላደርግልሽ አልችልም ትላታለች። እንግዲህ ካገባችሁ በኋላ ይህንን ነገር ስትሰማ በጣም ነው እንግዲህ የከፋት፣ በጣም ከፍቷታል። ብቻ እንግዲህ በመጨረሻ ምን እንደምታደርግ አናውቅም። አሁን ላይ እንግዲህ እያለቀሰች ነው ያለችው። ምክንያቱም እንዴት ብርሃኔ እኔ እንደምወደው እያወቀች እንዴት ነው ዴቭ ልትወደው የቻለችው? የኔ ብቻ ነው እንግዲህ እስካሁን ከማንም ሴት ጋር ተከላክዬ በቃ ደግሞ ጨራሽ እህቴ ጋር ልጣላ እንዲህ እያለች ከአደይ እንደገና ደግሞ ከሌሎች ሴቶች ጋር ብቻ እንግዲህ ተፋልማ የራሱ አድርገዋለች እንደምንም ብላ። አሁን ደግሞ እንግዲህ እህቷ ጋር ነው እንግዲህ ያልተፋለመችው። በእርግጥ ከዚህ በኋላ ፍልሚያው የሚጀምር ይመስላል። ምናልባትም አሁን አደይ አገባው ብላ ብትደሰትም ግን ደግሞ መጨረሻ ላይ ትዳሯ ሊፈርስ ይችላል። አሁን ብርሃን ምን እያደረገች መሰላችሁ? ተንኮል እያቀደች ነው። ፍቅር እንግዲህ አንቺ ዴቭን የኔ ነው የራስሽ ማድረግ ትችያለሽ እያለች እየመከረቻ ነው። እንዴት ነው የሚሆነው? የራስሽ የምታደርገው አንድ ምክር አለኝ፣ እሱን ደግሞ እለግዝሻለሁ ትላታለች። ስለዚህ አደይ አሁን እንዴት ከዴቭ ጋር መለየት እንዳለባቸው ብርሃንና ፍቅር በአንድ ሆነው ተመካክረው እያሴሩ ነው። ፍቅር በእርግጥ ብርሃንን እየተጠቀመችባት ነው። ፍቅር ራሱ ዴቭን ስለምትፈልገው እኔና አንቺ ከተስማማን ዴቭ ያንቺ ይሆናል ብላ ነው እንግዲህ እንትን ያለቻት። ዴቭ ያንቺ ይሆናል፣ ከዛ አደይ በቃ ሌላ ህይወት ታገባለች። አባቷ ያመጣላትን ባል ነው የምታገባው። ስለዚህ ይሄ እንዲሆን ደግሞ እኔና አንቺ እንስማማና እናለያቸው ትላታለች። ብርሃን ደግሞ ታስማምታለች እንግዲህ ከጠላቷ ጋር ዴቭን ገና ለገና ትመልስልኛለች ብላ። ብርሃን እንግዲህ ያላወቀችው ነገር እንደው ቢለያዩ እንኳን ራሱ ፍቅር ከዴቭ ጭንቅላት ስለማትወርድ ይህን ነገር ማስመር ነበረባት። ግን አሁን ብርሃን እየተሸወረች ትገኛለች። ምክንያቱም ፍቅርን አምናታለች ሙሉ ለሙሉ። ዶክተሩ ደግሞ ታስሯል። እንግዲህ አንተ ደግሞ ወንጀለኛ ሲጀምር መመርመር ነበረብህ መድኃኒቱን እና በቃ የተሳሳተ መረጃ ነው የምትሸጥ ከዚህ ሆስፒታል ቁጭ ብለህ ሆስፒታሉን አድናለሁ እያልክ እየበከልከውን የምትገኘው። እንዳለ ታማሚዎች እኮ በዛ በተበላሸ መድኃኒት ተመርዘው ነው ያሉት። ታዲያ የማን ኃላፊነት ነው? ይህ ሆስፒታል ያንተ ከሆነ እኮ ኃላፊነት ወስደህ በአግባቡ ልትሰራበት የሚገባ አንተ ነህ እንጂ ማንም ሰው አልነበረም። ስለዚህ ያንተ ትልቁ ጥፋት በቃ መድኃኒት የፎርጅድ የሆነ ነገር ነው ለሰዎችም ለህብረተሰቡም ለሰው የምታቀርበው እና ከዚህ በኋላ በቃ መታሰር አለበት ተብሎ ታስሯል። እንግዲህ ዶክተር እየተከራከረ ነው። እስኪ እንግዲህ ማን እንደሚያወጣው አናይም። በዚህ ጉዳይ ደግሞ እንግዲህ ያው ሌሊ ራሱ ሰምታለች። ፍኔም እና መስክሪ ተብላለች። እንግዲህ ታካሚዎቹ እንዴት ነው የሚንከባከባቸው? የተበላሸ መድኃኒት ነው የሚሰጡ ወይስ ደግሞ እንዴት ነው የሚል ሀሳብ እንድታቀርብ እንግዲህ ተደውሎላታል። ቤዛም እስካሁን ተደብቃ ነው ያለችው እንግዲህ ራሷን ነፃ ለማውጣት። በተለይ ደግሞ ዶክተሩን ራሱን ከተተ በኋላ እና ፖሊሱ ይዞት ከሄደ በኋላ ነፃ ነኝ ብላ ነው የምታስበው። ግን ገጀራው እና ቤዛ እንስማማ እያለችው ነው። አንተም ማሳለፍ አትስጠኝ እኔም ማሳለፍ ያልሰጠም ይባባላሉ። ገጀራው ግን አይ እኔ መታሰር ካለብሽ አንቺ ራስሽ ነው መታሰር ያለብሽ እንጂ ምንም አይመለከተኝም። ስለዚህ የምታሰር ከሆነ በጣም የሚያስገድደኝ ከሆነ አሳልፌ እሰጥሻለሁ ብሏታል። ቤዛ ደግሞ ይህን እንዲሆን አትፈልግም። እንዴ በጭራሽ እንደዚህ የምታደርጋችሁን እያለች እየተከራከረችው ነው አሁንም ቢሆን። እሱ ደግሞ ያው ራሱን ማዳን የሚፈልገው። እኔ አውቅሻለሁ አንቺ ለጥቅምሽ ሲባል አሳልፈሽ እንደምትሰጪኝ እርግጠኛ ነኝ ይላታል። ስለዚህ አሁን የቤዛ ሀሳብ ራሱ እንደዛ ነው። ይህ ገጀራው የሚጠቀምባት ከሆነ መድኃኒቱን የሰጣት እንደሆነ ከዛ ደግሞ ገጀራው ከሰጣት ከገጀራው በላይ ያሉ ሰዎች ደግሞ ይያዛሉ ብሎ ስለሚፈራ እና ደግሞ እነዛ ሰዎች ራሱ ሊያጠፉ ስለሚችሉ
ፈርቶ ነው ያለው። እንግዲህ ሊሊ መጣለች። ሆስፒታል ከመጣች በኋላ ማለት ፍርድ ቤት እንዴት ነው ዶክተር ነው ይህን ነገር የሰራሽ? ህፃን ልጅ አድርጎሽ የነበረ በሱ ምክንያት ነው፣ የተበላሸ መድኃኒት ሰጥተውሽ ነው አይደለም ወቅቶች ነው ምናምን ሲላት አሁን ያለችው። ስለዚህ ዶክተሩ ላይ ፈርዳበታል። እንዲታሰር ነው የፈለገችው ሲጀመር እና ዶክተር አሁን የሚይዘው የሚጨብጠው ጠፍቷል እና አልጠበቀም ሁሉ። ሊሊ እንዴት እንደዚህ ታደርጊያለሽ? ጨካኝ እኮ ነው የሆንሽው። እርግጥ ነው እኔ መድኃኒት ሰጥቼሻለሁ፣ ግን ደግሞ ያን ያክል ልጎዳሽ አይደለም። በቃ ያቺ ቤዛ አሳስታኝ ነው፣ እባክሽ ይቅር በይልኝ፣ ይህንን ክስ አንሽልኝ እያላት ነው። ግን ሊሊ የምታነሳው አይመስልም ክሱን። በጣም አምርራለች። ምክንያቱም በአንተ የተነሳ የድሮ ህይወቴን እያስታወስኩ በጣም ስጨነቅ ነበረ፣ ያጧቸውን ቤተሰቦች ኤላ ምናምን እያልኩ ቀበጣጠር ስለነበረ ዋጋ ትከፍላለህ እያላችሁ ነው እንግዲህ ሰው አሁን ዶክተር የመጣውን ዋጋ ለመክፈል ተዘጋጅቷል። ምስኪን ነፈር መጨረሻ ማን እንደሚወጣ አናውቅም። እና ደግሞ ቤዛና ሊሊ መንገድ ላይ ተገናኝተው ሲቀጠቀጡ ነበረ። ምክንያቱም ከልጅነት ጀምሮ ምንድን ነው ችግርሽ? እንደው ምን አድርጌሽ ነው ይሄን ያክል ንገሪኝ እስኪ፣ ለምን ነው ክፉ የሆንሽው ስትላት ቤዛ ምንድን አለች? በጣም ብዙ ሚስጥር አለኝ፣ ብዙ ነገር አለ፣ በቃ ምክንያት በጣም ብዙ ነው ትላታለች። ስለዚህ ልትነግራት አልቻለችም። ያው አንቃት ነበረ፣ ግን ባቡሬ መጥቶ ነው ያቋረጣቸው። ምናልባትም ባቡሬ እንደዚህ ባያቋርጣት ኑሮ በእርግጠኝነት ትናገር ነበረ። ስለዚህ ምንም ነገር አላገኘችም። ያላት አማራጭ ምንድን ነው? ሽፍላ መቀበል ነው። ከተቀበለችም በኋላ እንግዲህ ጉዳዩን ያው መተው ነው። አንድ የተሸወደችው ነገር ሊሊ ካርታና ፕላን ወስዳባታለች። ይሄ ደግሞ አታውቀውም ማለት በቃ እንትን ብላ ነው የሚመስላት፣ የሆነ ያለን የሚመስላት ከእሷ ጋር ግን እንደወሰዱባት ምናምን አታውቅም። ከዛ እንግዲህ ያ የቤዛ ወንድምም ወደ አበበ ቤት ሄዷል። እና አበበ ቤት ሲሄድ በጣም በሩ ሲንኳኳ ደነገጡ። አበበ እንግዲህ ፈሪ ነው። አበበም ራሱ አንድ ቀን እንደዚህ የሚንገረፈፍ ከሆነ መያዙ አይቀርም። ምክንያቱም ጠላቶቹ እያሳደሩት ነው። እስካሁን ምንም ነገር አላደረገም። እንግዲህ ዝም ብሎ ያበበ ነገር ለውጥ የለውም። እንደው ብንዘለ ይሻላል። አሁን እንስለለው እስኪ። እንግዲህ መጨረሻ ላይ ሩጦ ደግሞ ምንድነው ሲያሳድዱት አይቶ ጠላቶቹ ከዶክተሩ መኪና ውስጥ ነው የተደበቀው። ዶክተር ደግሞ ደነገጠ። ገና ከሆስፒታሉ በዋስ ተፈቶ ሲመጣ ከዛ መኪና ውስጥ ደግሞ ሌላ ሰው ያገኛል። ሌላ ችግር ውስጥ ከተቱት እንግዲህ ዶክተሩ። አሁንም ዶክተሩ ሰው አግተሃል በመባል ተጠርጥሯል። እንግዲህ ከክስ ላይ ክስ እየበዛበት ነው ያለ። ስለዚህ እንዴት ነፃ እንደሚሆን ዶክተሩ ግራ ገብቶት ብሎታል። ሩታም ተመልሳለች። እንግዲህ ደስ ብሏታል። አዴና ዴብ ሊጋቡ ስለሆነ ከዛ እናሹም እንግዲህ ወጣ ብለው ነበረ ብሌንን ሊያዩዋት ማለት ሄለንን አበበ ቤት ሄደው ፏ ዝንጥ ብለው ተጫውተው ነው የመጡት። ግን ሲመለስ በጣም አምሽታ ስለነበረ እትዬ አላስገባቻቸውም። በጣም ጮችባቸው። በቃ እኔ ለተወሰነ ሰዓት ውጡ ብዬ በዛው እንትን ብላችሁ እናንተ አራችሁ ብላችሁ መጣችሁ አይደለም፣ ስለዚህ እኔ አላቃችሁም አይመለከተኝም በማለት ትጮባችኋለች ማለት ነው። እነሱም በጣም ይደነግጣሉ። ከዛ በቃ እንዴት ነው እዚህ ነገር መውጣት ያለብን በማለት ይቅር በይነት የሁለተኛና መሽማና ረፍድን ብለው አሁን እየለመኗት ይገኛሉ። እሺ በማለት እሷም እንግዲህ ፈቅዳ እንዲገቡ አድርጋለች። እንግዲህ አደይና ዴብም ሚዜያቸውን እየመረጡ ነው። ያው ነገ ተፈራርመው ይጋባሉ ማለት ነው። እንግዲህ ፍቅርማ ተቃጠለች። እርግጠኝነት የፊርማማ አይጨረስም፣ ሊቋረጥ ይችላል። እንግዲህ ዛሬ ጉዳያችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ